የተከበራችሁ ፕሮግራሜን የምትከታተሉ ወንድሞችና እህቶች ይሄ ቤታችን ለሁላችን የሚል ፕሮግራም ተከታታይነት ያለው ፕሮግራም ጀምሬያለሁ። ከዛ ፕሮግራም የመጀመሪያው ዛሬ ይጀምራል። የዛሬው ፕሮግራማችን እንግዲህ ቤታችን ነው። ረመዳን ስለሆነ መጪው ቤታችን ያማረ እንዲሆን፣ ምስኪኖች እንድናስፈጥር፣ መስጊድ እንድንመላለስ፣ ቤታችን የኑር ቤት፣ ቤታችን የኢባዳ ቤት፣ ቤታችንን መላእክት የሚጎበኘው ቤት እንዲሆን፣ የፍቅር የራህማ የመተዛዘን ቤት እንዲሆን፣ ችግሮቻችንን እንድንፈታበት፣ ረመዳንን እንዴት እንቀበል፣ ምን ዝግጅት እናድርግ በሚል ጀምሬዋለሁ። ስለዚህ እናንተ ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። አላህ سبحانه وتعالى تتقاميوچ አድርገን رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي. الله تبارك وتعالى يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. ዓላማው ሐደፉ የረመዳን ምንድነው? لعلكم تتقون ተቅዋን እንድትለምዱ። ተቅዋ የት ነው ቦታው? ነብዩ አለይሂ ሰላቱ ወሰለም التقوى حهونا التقوى حهونا التقوى حهونا አሉ። ተቅዋ ያለው ልብ ነው። ስለዚህ ለዚህ ለተቅዋ ቦታው ዝግጁ መሆን አለበት። አንድ ትልቅ እንግዳ ሲመጣ ይጸዳዳል፣ ከባቢው ምናምን ይጸዳዳል። የልብህን ቋት ማጽዳት አለበት በተቅዋ መወልወል። ያኔ ከወንጀል ከተለያዩ ነጃሳዎች ከተለያዩ ነገሮች ተወለውላል። ልብ ንጹህ ይሆናል። ለምን? ማጧር ሊወርድ ነው። ዝናብ ሊዘንብ ነው። የመግፊራ ወር የራህማ ወር ሊመጣ ነው። አላህ Subhanahu Wa Ta'ala ሊምርህ እዝነቱን ሽልማቱን ሊሰጥህ። ዑለማዎች ምን ይላሉ? ረጀቡን ሪህ ነው ይላሉ፣ ወሸዕባኑን ሰሓብ ነው፣ ረመዳኑን መጣር ነው ይላሉ። ሱብሃንአላህ። ረጀብ ነፋስ ነው አሉ ይላል። ከዛ ረጀብ ደግሞ ዳመና ነው የከበደ፣ ረመዳን ደግሞ ማጣር ነው ዝናብ ነው አሉ። የመግፊራ ዝናብ፣ የራህማ ዝናብ፣ የአጅር የተውባ ዝናብ። ረመዳን ጀነት በሮች የሚከፋፈቱበት፣ የጀሃነም በሮች የሚዘጋጉበት፣ ሸይጣን የሚታሰርበት፣ በል የሸይጣን መቀመጫ የሆነው ደግሞ የተለያዩ ጭፈራ ቤቶች ሳይቀሩ የሚዘጋጉበት፣ አየሩ ድባቡ የሚቀንስበት፣ ፈርድ ሶላት በሰባ እጥፍ እንደገና ደግሞ ሱና ሶላት እንደ ፈርድ የሚቆጠርበት ትልቅ የመግፊራ ወር፣ ቁርአን የወረደበት፣ ተውባ የምታረግበት፣ ጌታህን ኢነማሽኩ በቲ ወሁዝኒ ጉዳዮች ሐጃዎች አሉብኝ የምትልበት፣ የሩዝ የተምር የስጋ ዝግጅት ሳይሆን የቀልብ ዝግጅት የምናረግበት፣ እርስ በርስ የምንዋደድበት፣ በመንገድ ላይ አዛን ሲባር ፍጡር ላይ ሲደርስ አይታችኋል። አዛን ሲባር ረመዳን ማለት ነው። ያለ ምንድነው የምታረገው? ሁለት ተምር ይዘህ ከሆነ ያዝ ትላለህ። ምን ተዛዘንበት ወር እኮ ነው ረመዳን። ራሳችን ስልጠና የምንወስድበት የተቅዋ ስልጠና፣ ምላሳችን የሚጾምበት፣ አይናችን የሚሰበሰብበት፣ ቀልባችን በቲላዋ በእስትግፋር በዚክር በዳዕዋ በተለያዩ ኸይር ስራዎች በሰደቃ ቀልባችን የሚርስበት ማጣር ነው አሉ። ረመዳን መጣር ነው። መጣር ደግሞ ዝናብ ለምለም መሬት ይፈልጋል። ያ ለምለም መሬት ለምለም አድርገህ የምታቆየው አንተ ነህ። ማጣር ነው፣ ዝናብ ነው። ዝናብ ሲወርድ ምን ይፈልጋል? ለምለም ቦታ፣ የተዘጋጀ ቦታ። የተዘጋጀው ቦታ ማን ነው? የኔና ያንተ ልብ ነው፣ የኔና ያንተ ቀልብ ነው። ይወለወላል። በተውባ በእስትግፋር በአፉ ተወለውልና ሬዲ ታረጋዋለህ። ጉጉት ብለህ ሰፍ ብለህ ረመዳንን ትጠብቀዋለህ። ከዛ በኋላ ያ የረመዳን ዝናብ ሲዘንብ ያንተ ቀልብ ይፋፋል። ያንተ ሩህ ያንተ ነፍስ ያንተ ሩህ የፋፋች ቸር ትሆናለች፣ ለጋስ ትሆናለች። ዱዓ ስታረግ ቀልብ ስብስብ ይላል፣ ልቦና ይፈራል። አላህን በደንብ ዱዓ ታረጋዋለህ። ወደ አላህ ትወክላለህ፣ ተወኩል ትለምዳለህ፣ ተቅዋ ትለምዳለህ። መጥፎ ስራ ላይ ያላችሁ ሰዎች ሆይ አቁሙ። እናንተ ኸይር ስራ ላይ ያላችሁ ደግሞ አቅቢሉ፣ በደንብ ተዘጋጁና ጨምሩ ሚሉበት ትልቅ እንግዳ አዘለና ሸህሩል ሙባረክ። ያ አኺ ዱንያ ላይ ያለው ጉዳይ አያልቅም እኮ። አስር ብታ እዚህ ደይን አለብህ ዳለብህ፣ እዚህ ሚስት ጋር ተጣልተሃል፣ እዚህ ልጆች ጋር ተጨቃጭቀሃል፣ እዚህ ቤት ክራይ ያለብህ ሲባዎች አሉ። እነዚህ እኮ ዱንያዎች ናቸው። በል እነዚህን ችግሮች እንኳን ለመፍታት ባትችል ትሞትና ትገላገላለህ። አኸራ ግን ጀነትና ጀሃነም ብቻ
ያለበት ሀገር ነው። ስለዚህ ኢንሻአላህ ሁላችን ረመዳን እየመጣ ስለሆነ ምንድነው ዝግጅታችን ካላችሁ አንደኛ በተውባ በእስትግፋር ቀልባችንን ማስተካከል ነው። ሁለተኛ አፉ ምንባባላቸው ወንድሞችና እህቶችን አፉ መባባል ነው። ሶስተኛ ራሳችን ጋር መታረቅ። ራሳችን ጋር ምንታረቀው ምንድነው? ጥለነው የነበረውን ቁርአን ማውረድ ይኖርብናል። እስከዛሬ ሳናነሳው ሸህሩ ረመዳን الذي انزل فيه القرآن هدى للناس ለሰው ልጆች መመሪያ የሆነው ቁርአን የወረደበት ወር ስለሆነ ይሄ አንዱ ዝናብ አንዱ የቁርአን አጅር ምናፍስበት ስለሆነ ቁርአናችን ጋር ምንታረቅበት ዚክር ምናበዛበት ዱዓ ምናበዛበት اللهم بلغنا رمضان ምናልባት ረመዳን አንድ ቀን ሊቀረው ሲልን እናንተ ወደ አኺራ ልንሄድ እንችላለን። ረመዳንን ጾመው የሚጠቀሙ ሰዎች ላንሆን እንችላለን። ሙሉ ወሩን ሙሉ ጾመን ምናልባት አላህ አጅር ሊነፍገን ይችላል። እዚህ ጾመናል ከምግብ ከውሃ ተከለክለን እዚህ ደግሞ በሐሜት በውሸት በነገር በማሳበቅ በሐሰተኛ ምስክር ሌላ ጣጣ ውስጥ ገብተን ሊሆን ይችላል። ለአለሁ አላህ ረመዳንን እንዲጠቅመን እንድንጠቀም ምን ያስፈልጋል? ዱዓ ያስፈልጋል። ሰብስክራይብ ያረጋችሁ ፎሎ ላይክ ሼር ያረጋችሁ እንግዳ ሊመጣብህ እኮ ነው ያ እንግዳ ሊመጣብሽ እኮ ነው። ቤቱ መዘጋጀት አለበት። ትልቅ ንጉስ ነው የሚመጣው እኮ መጥቶ መስክሮልሽ ሊሄድ ወይም መስክሮብህ ሊሄድ ሸልሞሽ ሊሄድ ወይም ረግሞሽ ሊሄድ ነብዩ አለይሂ ሰላቱ ወሰለም እንዳሉት ዱዓ ጅብሪል ለኔ ዱዓ አደረገኝ አሚን አልኳሉ። ረመዳንን አግኝቶ ያልተጠቀመ ከኔ ረህመት ይራቅ ብሎ ዱዓ አረገ። ሚንበር ላይ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም አሚን ብለዋል። ስለዚህ ረመዳንን እንድንጠቀም የዱንያ ጣጣችንንም የአኺራ ጣጣችንን መስመር እንዲያስይዝልን ከልባችን ስብር ብለን ወደ አላህ የምንቀርብበት ትልቅ ድግስ ትልቅ እንግዳ ረመዳን ነው። ረመዳን ልንበላበት ልንጠጣበት ረመዳን መጾሚያ ስጋ የለኝም ሩዝ የለኝም አይደለም። ይሄማ አላህ ይሰጣል። በዛ ውስጥ ችግሮችን ትናገራለህ። ግን ረመዳን ጥሩ ቀልብ ኖሮን አዛኝ ልብ ኖሮን ሚሰበር ልብ ኖሮን አላህን በኢባዳ ምናወሳበት ወደ አላህ ምንቀርብበት ልብ እንዲኖረን መዘጋጀትና መናፈቅ ያስፈልጋል። ረመዳንን ጾመው ከሚጠቀሙ ሰዎች አድርገን اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان ረመዳን አላህ ያድርሰንና ተጠቃሚዎች አድርገን ሁላችን ተዋወስ በረመዳን መተዛዘን ማን ልቀፍ ማን ላግዝ ማን ልደግፍ ሚል ቀልብ ይስጥህ። ረመዳን ብቻዬን አልጾምም የተሻልኩ ነኝ ወንድሜን እህቴን አቅፋለሁ መንገድ ላይ የወደቁቶችን ምናምን አግዛለሁ ሚል ቀልብ ያስፈልጋል። ረመዳን በደንብ ቁርአን ቀራለሁ ያስተነተንኩ ቀራለሁ ሚል ልብ ያስፈልግሻል። ረመዳን ከብዙ ሙንከራቶች ይቆጠባለሁ ከስልኬ ቆጠብና ያኔ ቁርአኔን አነሳለሁ። ረመዳን ከዚህ ነገሮች ቆጠባለሁ። ረመዳን እስኪ ሰብሰብ ብዬ አላህ ጋር በጣም መቀርብበት ጊዜ ይሆናል ብለን ማሰብ ያስፈልጋል። አላህ Subhanahu Wa Ta'ala ከሚጠቀሙት ሰዎች አድርገን اللهم بلغنا رمضان يا رب رمضانን ተጠቅመው የሚሸለሙ ሰዎች አላህ አድርገን። هذا وبالله التوفيق السلام عليكم ورحمة الله وبركاته